በአሁኑ ሰዓት ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ማስተዳደር ብቻ ሳይሆን ልዩ ልዩ የልማት ስራዎች የሚያከናውኑባቸው የግብርና ልማት ስራዎች፣ የኢንቨስትመንት ስራዎች፣ የማዕድን ልማት ስራዎች እና ሌሎች አገልግሎት ዘርፎችን የሚያከናውኑባቸው ተቋማትና የአስተዳደር ከኖች ናቸው ማለት ነው። በቀበሌ ደረጃም ብንወስድ በጣም ብዙዎቹ ቀበሌዎች ከሞላ ጎደል ከ70% በላይ ከ72% በላይ የሚሆኑት ቀበሌዎች በአማራ ክልል የጸጥታ ኃይልና በፌደራል የጸጥታ ኃይል ቁጥጥር ውስጥ ናቸው። በእነዚህ ቀበሌዎችም መደበኛ የመንግስት የልማትና የመልካም አስተዳደር ስራዎች የሚከናወኑባቸው ናቸው ማለት ነው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት ነው ማለት ነው። ይህም ሆኖ ግን አንዳንድ ስራዎችን መስራት ይጠይቀናል። በመጀመሪያ ደረጃ በእነዚህ አካባቢዎች ዘላቂ ሰላም፣ አስተማማኝ ሰላም ማስፈን ያስፈልጋል። ሁለተኛ አሁንም ነፃ ያልወጡ አካባቢዎች፣ ቀበሌዎች ስላሉ እነሱን ነፃ የማውጣት ስራ መስራት ይጠበቅብናል ማለት ነው። ለዚህ በዋነኛነት ሁለት ዋና ዋና ስራዎችን እየሰራን እንገኛለን። በመጀመሪያ ደረጃ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራን ነው ያለው። ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ የምንሰጠው የሰላም አማራጭ። ለምን? ይሄ ችግር ቅድም እንደገለጽኩልህ በሰላም መፈታት ያለበት ችግር ነው መጀመሪያውንም ቢሆን ማለት ነው። ሁለተኛ ወደፊትም ቢሆን በውይይትና በድርድር መፈታቱ አይቀርም። ምክንያቱም በግጭት ተጀምሮ በግጭት የሚያልቅ ችግር የለም። እስካሁን በልምዳችን የዓለም አቀፍም የሀገርም በአገራችን የተከሰቱ ግጭቶችም ይህንን ነው የሚያሳይ። የቅርቡን እንኳን የሰሜኑን ጦርነት ወስደን ስንመለከት መጨረሻው ሰላማዊ ውይይትና ድርድር በመሆን ነው ለመቋጨት ጥረት የተደረገው ማለት ነው። አሁንም ወደፊት የምናደርገውን ከውድመት በኋላ ከኪሳራ በኋላ የምናደርገውን ነገር ከዚህ ቀደም ማድረግ የነበረብን ቢሆንም ሁለተኛው ትክክለኛ ጊዜ ዛሬ በመሆኑ ይሄን ማድረግ ይኖርብናል ማለት ነው። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል የፌደራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው።